ልውጠውም ልረብሸውም ምንም ላድርገውም ልገላገል በቃ ይበለኝ ይቆራርጠኝ እንደው አናቴን ቢለኝ ራሱ ጭንቅላቴ እንደዚህ ራሴን ራሱ ትገላግለው ደስ ይለኛል በቃ ነገር ነው የሚሆነው በቃ ልቀመጥም ሰጠኛ አይደለ ከመደብኝ ይባል ይሄ በረከት እኔም የዞሬ ነው ይለከለኝ እኔም ካንተ በላይ ያዞረኝ ሰው በራሱ ልጅ ይቃጠላል ፈረመዳን ያለባክ እሺ ያስሽና ያጋጭ እኔ ውስጥ ገብቼ አስታክ ይመጣል መዳን ሙሰደኝ በቃ ይውሰደኝ እኔ ማርልኝ ችግር የለውም የነሱ ሰዎችስ የራሳቸው ጉዳይ ነው የራሳቸው ጉዳይ ዛሬ ግን እኛ ጉዳይ እኔ በቃ ካጣኝ በላይ ነው ካጣኝ በላይ ጭራሽ አልወጣም ብሎ ይለመናል ገባኝ ልክ አይደለም እኔ አስወጣዋለሁ ላንቺ ማሰብልሽ ከሆነ ላመቻችልሽ በዚህ አናቱን ትይዋለሽ እንደዛ ነው የምትፈልጊው እንደሱ ብታረግልኝ እንዴት እንደምወድ አናቱን ብዬው በገላግለው በቃ እጄን ለመንግስት ሰጣለሁ እጄን ለመንግስት በቃ ሰርጉን ተቃጠልኩ እኮ ተቃጠልኩ እንደዚህ እሱ እንደዚህ እያልኩ አልፈራው በቃ ካልደፈረሰ አይጣ የሆነው መደፍረስ አለበት በቃ ዛሬ አይደለም የመጣው መምጣት አለ ዛሬ አይደለም በሽማግሌም ሰብስበንም ምናምን እናወራውም ከሆነ እናወራዋለን እስከ መቼ ነው የሚቀጥለው ይሄ ወርደት እስከ መቼ ነው እሺ እስከ መቼ ነው እንዴ እንደተዋረድኩ ምኖረው ነኝ እኔ ምን ቆይ ይሄ ጓደኛህን ሊያሳብደኝ ነው ምንድነው እቅዱ ቶዬ እስኪ ንገረኝ እኔ ልጅ አንቺ ተረጋጊ እንዴት ነው የምረጋጋው እስኪ ድግስ እስከመበላሸት እስኪ ሽማግሌዎችስ ምንድነው የሚሉኝ ምንድነው እስቲ ነገ ጧት ስሜን እስቲ ምንድነው በሰፈር ውስጥ መባለው የኔ ልጅ ምንድነው መባለው እስቲ ይገባኛል አሁን አንቺ መረጋጋት እና ይሄ ልጅ ወደዚህ መግባት አለብን አሁን ይሄ ልጅ ፈልገው አይደል ይሄን ነገር ያደረጉት በሃይማኖታቸው ተባብለው ሃይማኖታችን አይፈቅድም በቃ እንለይ ብለው ፈልገው አይደል እሱ ፈልገው አይደል ይሄ ነገር የሆነው አሁን ምን አዲስ ነገር ተገኝቶ ነው መጥቶ የሚበጣብጠው የኔ መጠኔ እኔ በጣም ማዝነው እኔ በጣም ውስጥ የተጎዳ እኔ በዚህች ልጅ መሰቃየት አለብኝ እሱ ስድሜ ልኩን እኔ ሲበጣብጠኝ ሊኖር ነው ምንድነው መጨረሻው የዚህ ልጅ እስቲ ንገረኝ እኔ ልጅ ምንድነው ዋናው ነገር አንቺ መረጋጋት ከዛ በኋላ ያለው ነገር ምን ያስተካክላል መረጋጋት እኔ መቼም አልረጋጋም ምን ህይወቴ ተበላሸ በቃ ኑሮዬ ተበላሸ አይ እንደው እሺ በቃ ተረጋጊ እሺ ይኸውልሽ በቃ እናስተካክላለን ሁሉ ነገር ይስተካከላል አሁን እኮ ወጣት ይዘው ወጣች እኮ ተበላሽ ወዴት ነው ይዘው የምትወጣው ተበላሽ እንዴት ነው እሺ ኑሮ እስከ መቼ ነው የሚቀጥለው እስከ መቼ ነው እኔ ልጅ እስከ መቼ ነገር ያስወጣችሁ ነው ያላገረችው እስቲ አሁን ዛሬ ያስወጣችሁ ነገስ ይሄ ነገር አይደገምም ህይወታችን እስከ መቼ ነው እንደዚህ የሚሆነው በቃ እናወራዋለን እንመክራለን ማለት ምንድነው ይሄ ልጅ የሚመከረው እድሜ ልኩን እንደዚህ የእድሜ ልክ እንደዚህ የኔ ህይወት እንደዚህ መሆን አለበት እኔ አንድ ልጅ እቺ ልጅ የአንድ 10 ሆነችብኝ እኮ አንድ 10 ልጅ ሆነችብኝ እሺ በቃ ተባለ ተለያዩ በቃ እሺ ነገርኩት ለመንኩት በቃ ተዋት ልጄን አልኩት እሺ አለኝ በቃ ሃይማኖታችንን ማያገናኘንም በቃ እሺ ተዋታለሁ ህይወቷን ትኑር አለ ከተዋት በኋላ እንደገና ድግስ መበጥበጥ ምን ማለት ነው ልጅ ምን ማለት ነው እነዚህ ሽማግሌዎችስ የሀገር ሽማግሌ ናቸው እሺ ምን ይሉኛል እኔ ልጅ ምን ይሉኛል እስቲ ንገረኝ እስኪ ምንድነው ነገ ጧት የሚሉኝ እነዚህ ሰዎች እንዴው ለስማችንስ ጥሩ ነው በቃ ጆም እኮ ያውቃል እኮ ማሚ ጉዳዩን ራሱ አምኖበት አይደል አውቆበት ነው እኮ የገባው አይደል ስለዚህ አንቺ መጨናነቅሽ አሁን አስፈላጊ አይደለም በእርግጥ ልክ ነሽ እኮ ደስ የሚል ነገር አለ የተፈጠረው ግን ደግሞ ምን ማድረግ እንችላለን ማለት ተረዳሻለሁ በቃ ተረዳሻለሁ መቼም እንደው አልጀንም ህመም የማይተወኝም በቃ በዚች ልጅ የተነሳ አንድ ቀን ሙት ይረፍ ነው በቃ ስሞት ትገላገላለች እሱ አሁንም ሰኔ ስሞትላቸው ይገላገላሉ በቃ እኔ ያለ በቃ ያነገረችው ነው እኮ በቃ እስከ መቼ ይለመናል ይሄ ልጅ እስከ መቼ እኔ ልጅ እስከ መቼ ይለመናል እስከ መቼ ራገቱታል እኮ ማሚ እሱ እኮ ያስረገለ ነገ ጧት በምን አይኔ ነው እሺ የምወጣው በምን አይኔ በየትኛው አይኔ ነው የምወጣው ነገ ጧት እቺ ያሉ ስንት ስም እንዳወጡልኝ ታውቃለህ እኔ ስንት ነገር እንደደረሰብኝ ይሄ ሁሉ እኔ ላይ የደረሰ በደል እኔ ለምንድን ነው እኔ ላይ ሁላ በደል ለምን እንዴ
ምንም እኮ ማድረግ የምንችለው ነገር የለም። በቃ የተፈጠረው ነገር ተፈጥሯል አይደል? አሁን አትሊስት እንግባና ያለውን ነገር እናስተካክል። እዚህ መሆንሽ አንቺ ምን ይጠቅማል? ሌላ ነገር ነው የሚመስላቸው። የሆነ ነገር ይሆንሻቸው። ሽማግሌዎቹን በምን አይኔ ሊያቸው? እኔ እኮ ተሸማቅቄ እኮ ነው የኔ ልጅ። ገብቶኛል እኮ እኛም እኮ በሁኔታው እኮ ተደናግጠናል እኮ። የምርማ ከአንቺ ያልተናነሰ ስሜት እየተሰማኝ ነው። በጣም ደብሮኛል። አይኔ ለማያቸው። እሺ በየትኛው አይኔ ለማያቸው? እኔ እሺ ምን እናደርጋለን? በቃ ምንም አማራጭ ከሌለ ደግሞ ምንም ብቻ አይደል። በቃ እንግባና ምንም እንዳልተፈጠረ አሁን ጆም ይመጣል። ምንም እንዳልተፈጠረ አስመስለን የተወሰነ ጊዜው ፕሮግራሙ ይለፍ። በቃ ከዛ በኋላ ያለውን ነገር እናረጋጋለን። እሱ ይመለሳል። በቃ አንቺ በትገይው ይመለስም አትፍጭ። በቃ እጄን ለመንግስት ነው የምሰጠው። እንዲህ ማን ላይ ያቀርብ? እጄን ለመንግስት በዚህ አማቹን ብዬ እጄን ለመንግስት ነው የምሰጠው። ዞር በልልኝ። የታች ሰው አለ ማሚ። ሌላ ሰው የሚሰጠው የራሳቸው ጉዳይ ነው። በቃ የነፈለብኝ ጭንቅላቴ ላይ ወጣ። በቃ በቃ ምንድን ነው የምታየው? ምንድን ነው እኔን እያታለልከኝ ነው እንደዛ? ንገረኝ እስኪ። እሺ እኔ ላናግሮሽ። በቃ እኔ ያዛል ምን ቆይ ምን እናደርጋለን? እኛ ምን ማድረግ እንችላለን? ወይ አንተ ምን ላይ እንደዚህ ጀመርክ? እሺ ቆይ እኔ አረፈሽ አረፈ ወዴ ተማርከው? አላርፍም በቃ አላርፍም። ይስሙኝ በቃ ይስሙኝ። እኛ ሽማግሌዎች ችግር የለውም። እሺ የእነሱ ሰዎችስ የራሳቸው ጉዳይ ነው። የራሳቸው ጉዳይ። ዛሬ ግን እኛ ጉዳይ እኔ በቃ ካጣኝ በላይ ነው። ካጣኝ በላይ ነው። ካጣኝ በላይ ጭራሽ አልወጣም ብሎ ይለመናል። ገባኝ። ልክ አይደለም። እኔ አስወጣዋለሁ። እኔ ምን እያደረክ ነው ያለው? ታስረዳኛለህ? እኔ ልጅ እባክህን እጄ ልበለው። በቃ እኔ ምንም ነገር ማድረግ አልችልም። በቃ እኔ እሱ አናቱ በዚህ ጠርሙስ ብዬ በቃ እጄ ለመንግስት ነው የምሰጠው እንጂ በቃ እኔ እሺ በይ። ሌላ አስቸግርሻለሁ? አስቸግርሻለሁ እኮ ግን አሁን አንቺ ስለ ነገር ብትይው ሌላ ነገር ነው የሚረበል። ሌላ ነገር ነው የሚፈጠረው። ከዚህ ጭንቀት ልገላገል እኔ በቃ። እሺ ያልሰማ ሰው ይስማል ነው እኔ በቃ ከዚህ በላይ አሁን ነገ ጠዋት እኮ መውጣበትም አይደለኝም እኮ እኔ ገብቶኛል እኮ ሽምግልናንም ያህል ነገር እንደዚህ ተበላሽ። ከዚህ የባሰ ነገር ነው የሚመጣው። ልጁ ድግዜ ተበላሽ እኮ ጨልሏል። ምንድን ነው የሚጨልለው? አውቋበት ነው አውቋበት። እሺ አውቋበትም ይሁን አውቋበትም ይሁን አንቺ ሰው ነው የሚጠፋው። ወይ ራሴን ላጥፋላችሁ? ለምን ማሚ? ቆይ ተረጋጊ። ምን ልሁን እኔ? ምን ልሁን? ራሴን ላጥፋ ወይ? ተረጋጊ። አውቆ ራሴን ላጥፋ? ንገረኝ ራሴን ላጥፋ ወይ? ይኸውልሽ አውቆ ምን ይሆን በዚህ ማለት ሽማግሌዎች የሚያወሩት ስለአንቺ ነው እንጂ ስለሱ ጉዳዩ አይደለም። ስለሱ የሚያወሩ ምንም አይሰማውም። በቃ አንድና አንድ የሚያስበው ኪያን ብቻ ነው። ማሚ እዚህ ጋር ያሉት እኮ ይሰሙናል። ይስሙ እና ምን ላድርግ እኔ በዚህ ጉዳይ መሞት አለብኝ እንዴ? ገብቶኛል እኮ ሰሙ አሰሙ። እኔ ምን አገባኝ እኮ አሁን አንቺ ስለመታሽው ምን የሚፈጠር ነገር አለ? ምን እያልክ ነው አንተ? ምን እያልክ ነው? በቃ አንቺ ብለህ መረዳት ሞክሪ። ልጁ በቃ ከሰዎች ሌላ ምን የሚያስበው ነገር የለም። እያገዝክለት ነው? ምን እየሆንክ ነው አንተ? እያገዝክለት ነው እንጂ እኔ እኮ እሱን ብዙ ነገር አድርጌ ነው የለመንኩት። በጣም በብዙ ነገር ነው የለመንኩት። ራሱ እኮ ነው ደግሞ በቃኝ እሺ እማ እሺ ብሎ እኮ የተወሱ ራሱ ነው። በጡቴ ባጠባው ልጄን ባጠባው አጡት። ይኸው እናት ነኝ እባክህ ብዬ ተንበርክኬ እግሩ ስር ወድቄ ነው የለመንኩት። እሺ አለኝ። አሁን ምን ይፈጠር ብሎ ነው እንደዚህ የሚሆነው? እኛም እኮ ብዙ ጊዜ አውርተናል። እንደዚህ አንቺን እንዳለሽ ነው እኛንም ያለን ያለው። ግን ደግሞ በኪያ ጉዳይ ላይ ግራ የሚያጋባ ሰው ነው። በቃ አንተ እኮ በጣም እንዴ አንተ እኮ ደሱ እያደለህ ነው። እያዳለሁኝ አይደለም፣ የሚሰማውን ስሜት ግን እየነገርኩሽ ነው።
ስለሱ የሚሰማው ስሜት እኔ አይመለከተኝም። በቃ አዎ፣ ግን ደግሞ አሁን እዚህ ጋር ወጥተሽ የሆነ ነገር ከሱ ላይ የሆነ ነገር ይፈጠር ማለት ደግሞ ምንም የማይሆን ነገር ነው። አይመለከተኝም። በቃ እኔ እየተመለከተኝ ያለው ስለአንቺ ነው፣ ስለሱ አይደለም። የራሱ ጉዳይ እንደፈለገ መሆን ይችላል። ለኔ የምታስብልኝ ከሆነ ማለት ነው። ለኔ የምታስብልኝ ከሆነ ላመቻችልሽ፣ በዚህ አናቱን ትይዋለሽ። እንደዛ ነው የምትፈልጊው? እንደሱ ብታረግልኝ እንዴት እንደምወድ አናቱን ብዬው በገላግለው። በቃ እጄን ለመንግስት ሰጣለሁ፣ እጄን ለመንግስት በቃ ሰርጉን ተቃጠልኩ። ምን ልሆን? እሺ እኔ ገብቶኛል ማሚ፣ እየተሰማሽ ያለው ስሜት እኮ እየተሰማኝ ነው። እኔንም በኩል መጠን እየተሰማኝ ነው። እኮ ነው ያደረገኝ። ህፃን ልጅ ታውቃለህ? ህፃን ልጅ የ10 ዓመት ህፃን ልጅ እንደኔ አትደረግም። እኔ እኮ እናት ነኝ። ኪያ ነው ልጅ ያሳደግኩ እናቴ መሆን አለባት። ትናንትና እዛ ፕሮግራም ላይ እሱ እውነት ኪያን የሚወዳት ከሆነ እውነት የኪያ አፍቃሪ ከሆነ እውነት ለኪያ ቦታ ካለው የእሷን ፕሮግራም መሰረዝ ነበረበት? እንደዛ ማድረግ ነበረበት? መበጥበጥ ነበረበት? ንገረኝ እስቲ ቶዬ፣ መበጥበጥ ነበረበት ወይ? እና እንደዛ ማድረግ ነበረበት? አደረገ በኋላ ቢያንስ ያንቺ ስም ያንቺ ክብር መመለስ መቻል አለበት። ስለዚህ አሁን ማን ይሻል? በዚህ አይደለም የሚመለሰው። አሁን አንቺ ትጭቅ ምን ይሆንክ ነው አንተ? ምንድነው? እኔ ልቀቀኝ፣ ወጣለሁ። እኔ እንደውም ጭቅላቱ ነው ያወራው። በቃ አሁን ቆይ ተረጋግተው አይደል? ምን ይረጋጋሉ? እስቲ የታለ የሚረጋጉት እነሱ? ያቸው እስቲ ይልኝ ብቻ ስራቸውን ይልኝ። ተመልከትልኝ። እሺ ለዚህ ልጅ ነው አንተ የምታገዝለት? ለዚህ ልጅ ነው ወይ? እሺ እኔ ይላናገር። እሺ ማለት እኔ የምታናግረው እኔ እዚህ ቁጭ ብዬ ልጠብቅ? ቆልፈህብኝ ወይ እዚህ ጋር አስተኝተኸኝ ካልሆነ አትወጣትም ከዚች ቤት። እኔ እሱን በቃ በተቻላት መጠን ኪያ እያረጋጋችሁ ነው አይደል? አሁን ደግሞ ጆ መምጫውም ደርሷል። ጆ ከመጣ በኋላ ደግሞ በምን አይነት መንገድ ነው እሱና ሁለቱ አንድ ላይ እዚህ ጋር ቆመው ራሱ ማስተናገድ ራሱ አንችልም። በዛ ላይ አንቺ ከወጣሽ ሌላ ረብሻ ነው የሚሆነው። እኔ በቃ ልገላገል፣ ልበጥብጠውም፣ ልረብሸውም፣ ምንም ላድርገውም ልገላገል። በቃ ይበለኝ፣ ይቆራርጠኝ፣ እንደውም አናቴን ቢለኝ ራሱ ጭንቅላቴ እንደዚህ ራሴን ራሱ ትገላግለው ደስ ይለኛል። በቃ እሺ ማ በቃ ተይው፣ በቃ ተይው፣ በቃ እኔ በቃ ቁጭ በይ በቃ። እሺ ምንድን ነው እማ? እኔ ተጨነኩኝ እኮ በርኩኝ። እኔ በገዛ እጄ ልቃጠል በራሴ ልጅ። ሰው በራሱ ልጅ ይቃጠላል። ኧረ መድኃኒዓለም እባክህ እባክህ። እሺ እራስሽን አረጋጊ። እኔ ውስጥ ገብቼ አስታክዬ እመጣለሁ። መድኃኒዓለም ውሰደኝ፣ በቃ ውሰደኝ። ይሄ ዛሬ የክብራችን ጉዳይ ነው። እንደዚህ አይነት ክብር አለ ልጄ። በቃ የተፈጠረው ነገር ተፈጥሯል። ያለውን ነገር ግን ማስተካከል እንችላለን። ገብቶሃል? አንተ እኔን ታውቀኛለህ። እኔ እንደዚህ ነኝ። አንቺንም አውቅሻለሁ፣ እነሱንም አውቃቸዋለሁ፣ ሽማግሌዎቹንም አውቃቸዋለሁ። ጉዳዩን ያውቃሉ፣ ከዚህ በፊት ተነግሯቸዋል። ስለዚህ ምንም አዲስ ነገር አይደለም። እና ደግሞ ከኛ ቢሆን ጥፋቱ በኪያ በኩል የመጣ ጥፋት ቢሆን ኖሮ አንቺን ይመለከት ነበር ጉዳዩ። ታውቃለህ። ለዛ ነው እኮ ማሚ ተጨምሻለሁ። ምን ያመኛል ታውቃለህ? ለዛ ነው አንቺ ጋር ያለው ዝናብ። በቃ እሺ ለመረጋጋት ነው። ተቃጠልኩ፣ ነደድኩ። እንዴት አድርጌ ላውጣው ይሄን ቃጠሎ? ይሄን እንዴት ነው? እሺ ነገር ለምዳልሽ ደስ ይለኛል። ተረጋግሽ። ሌላ ነገር አስበሽ ነው ይሄን በር ብቻ ነው አትጭ ይልሽ ማለት እኔ እዚህ ያለው ድረስ በቃ እኔ ፈንክተሽኝ አሁን ገለዋለሁ እንደምትይው ገለሽኝ ካልሆነ ከዚህ መውጣት አትሽ። እሺ እንዴት ይብረድልሽ? እንዴት አድርጌ ተጨንቃለችም። አሁን በዚህ ሰዓት ላይ ከጎን ሆነን ማጽናናት ያለብን ሰዎች ምን ያለን አይደል? ሁሉም በራሱ አጃ በቃ ግራ ተጋብቷል። ሶፊም ግራ ተጋብቷል። ትሰማዋለህ? ትሰማቸዋለህ? ስራቸውን ትሰማለህ? እየሰማህ ነው? ይሄ ነው እንግዲህ። እሺ እንደዚህ አይነት ጉዳት እኔ መሸከም አለብኝ? ንገሪኝ እስኪ እኔ ልጅ ይሄን ጉዳት እኔ ልሸከም? እንኪ ያናቃታል እንደምንም አድርጋ አስማምታ ምናምን ነገር ታስወጣዋለች። እንደ ልጅ ታስወጣችሁ በኋላ ፕሮግራማችን መረበሽ የለበትም። መረበሽ አለበት የለበትም አይደል? አስፈልገው የልጄን ዓለም ነው ገባኝ። ይኸውልሽ ማለት እኔ እኮ የምፈልገው የልጄን ደስታ ነው። አሁን ያንቺ እንደዚህ መሆን አሁን ስትወጪ አረየችሽም አይደል? ቀድማ ነው የወጣችው አይደል? እሷ ስትመለስ ራሱ እዛ ቦታ ላይ ስትጠጣሽ ምን አይነት ስሜት እንደሚሰማት ስታስቢው እንዴት እንደምትጨነቅ ኢማጂን። አባቴ ላድርግሽ ምን ልሁን ንገረኝ እስኪ። በቃ አሁን መሆን ያለብሽ ነገር እየነገርኩሽ ነውማ፣ እየነገርኩሽ ነው መሆን ያለብሽ። በቃ ራስሽን ታረጋጊያለሽ። ውሃ መጣሻለሁ፣ ቀዝቃዛ ውሃሽን ጠጣያለሽ። አስፈላጊ ከሆነ ጨጓራሽ ምናምን መድኃኒት ምናምን ካለ እሱን ትወስጃለሽ። ከዛ በኋላ እዛ ቦታ ላይ ሄደን ጉዳዩ እንዳልተፈጠረ እንረሳዋለን። ለዛሬ ሲፈጥረኝ እኮ ጎተራ ሆኛለሁ እኔ፣ የመድኃኒት ጎተራ በእነዚህ ልጆች በሁለቱ ምክንያት ነው በሽተኛ። አንዴ ጸበል፣ አንዴ ሐኪም ቤት። በዚህ በሁለት ልጆች ምክንያት፣ በእነዚህ ልጆች ምክንያት ነው ይሄ ሁላ የሚደርስብኝ። እነሱ ወይ መንገዳቸው አንድ አይደለም
ወይ ተለያይተዋል ተለያዩ። ይኸው ወይ የእሱ ህይወት አያምር ወይ የእሷ ህይወት አያምር። እሺ ምንድን ነው መለያየ? ምንድን ነው መጨረሻዬ? ማሚ ገብቶኛል እኮ ተረድቼሻለሁ። ማስተካከል የምንችለው ነገር ካለ እኮ እናስተካክላለን። ልብሴን አውልቄ ልሂድ እንደ አስፋልት ላይ የት ልሂድ? ልውጣ? ልውደቅ? አሁን አንዴ የበለቀኝ ያንቺ እንደዚህ መሆን የምንፈይደው ነገር አለ። እኔና አንቺ ድምጻችንን ከፍ እያደረግን ስናወራ እዚህ አይሰማም? አንድ እኮ ነው ከፍ ያልነው አለ። የሌሎች ሰዎች ድምፅ እኮ ይሰማል አይደል? በዛ በኩል አኗርነችን እየተጨቃጨቁ ነው። እሺ ምን ማድረግ እንችላለን ማሚ? ቢያንስ እኔና አንቺ ተረጋግተን ያለውን ነገር እዛ ገብተን ብናስተካክል አይሻልም? ታረገውና ግን ያለቀበቅ እሺ በቃ እሺ ወይ ታረጋግሽ የትኛው ጭንቅላቴ ነው የሚያርፈው? የትኛው አካሌ ነው የሚያርፈው? ምኔ ነው የሚያርፈው? ንገረኝ እስኪ። በምኔ ልረፍ? በየትኛው ጭንቅላቴ? በየትኛው አይምሮዬ ልረፍ? ልጁ ራሱ የሚመጣበት ሰዓት ደርሷል። በየትኛው አይምሮዬ ልረፍ? እሺ የትኛው ጎኔ ነው የሚተኛልኝ? የትኛው ጭንቅላቴ ነው የሚያርፍልኝ? ኪያ ነው ልጄ። እቺ ልጅ ልጄ እኮ ተቃጠልኩኝ። ምን ማድረግ ትችላለች ማሚ? ምን ማድረግ ትችላለች? እኔ ምኑን አምጥቶ እንዳጣበቀባት መድኃኒዓለም ምንድን ነው የለጠፈባት ልጄ ላይ? ምን ማድረግ ትችላለች ማሚ? ምንም ማድረግ አትችልም። ሰው በወለደ ያርፋል፣ ሰው በወለደ ይጦራል። ይኸው ተንገበገብ ነው ተቃጠለ። አወይ ያለባት አሳድጌ ብላ ያደረገችው ነገር እኮ አይደለም እኮ ማሚ። ኧረ ተወኝ እባክህ ልጄ፣ ተዋረድኩኝ እኔ። ገና መውጫ መግቢያ የለኝ። እንደው ውርደቱንም ተከናንቤዋለሁ። ማሚ ስለ ኪያ ጠንቅቀሽ ታውቂያለሽ። ኪያ በተስወደስሽ እንጂ የምታስኮንንሽ አይነት ሰው አይደለችም አይደል? ስለዚህ ዛሬ በተፈጠረው ነገር እሷንም እንደዚህ ልታወሪያት አይገባም። ሁለተኛ ነገር ደግሞ ዛሬ ከአንቺ በላይ የተሰማት እሷ ናት። ምክንያቱም እናትን አንገቷን አስደፋት እያለች ነው ልታስብ የምትችለው አይደል? ስለዚህ በዚህ ሁኔታ ላይ እንደዚህ አይነት ሁኔታ ስር ሆና የአንቺ እንደዚህ መሆን የበለጠ ይጎዳታል ማሚ። አንቺ ደፋሽ፣ እሺ እሷስ? ከዚህ በላይ መሰበር አለ? የተፈጠረው ነገር ተፈጥሯል ማሚ። ምንም የምንቀይረው ነገር አይደለም። ከዚህ በኋላ ያለውን ነገር ግን ማስተካከል እንችላለን። ማስተካከል የምንችለው ነገር ላይ ትኩረት ብናደርግ አይሻልም? ስላለፈው ነገር እያወራን እኮ ጊዜውን እየፈጀነው ነው። ምንም አላውቀውም እኔ ልጅ ነው። በቃ ከምንም ውጭ ለኝ ነው። ከምንም የማረባ የማልጠቅም የማለማ ሰው ነኝ። በቃ ነው። ሽማግሌዎች እንደዚህ መዋረድ ማለት ምን ማለት ነው? የኔ ልጅ ምን ማለት ነው? ምን ማለት ነው? የኔ ልጅ በእኔ ቦታ ሆነ እያየሁ ነው። ግን እስኪ ንገረኝ። ሳይገባኝ ቀርቶ አይደለም። በእኔ ቦታ እያየሁ እናት ድግስ ደግሳ ሽማግሌ ተቀብዬ ልጄን እሸኛለሁ ብላ ለልጄ ባላመጣ የልጄን ባል እቀበላለሁ ብላ ደግሳ እናት ድግሷ እንዲህ ሲሆን እንደው ምን ትላለህ እስኪ? ምን ዱብዳ ነው? ምን ወረደብኝ? የትኛው ሀሳቤ የትኛው ስራዬ ነው ለዚህ አይነት መከራ ላይ የጣለኝ? እኔ በኋላ እንጣለሁ። እኔ ሞትክ። እናንተ ደከማችሁ። ይሁን በዛ ላይ ጤናህንም ጥሩ አይደለም። አንተም ራሱ ጥሩ አይደለም እኮ ደክመዋል። እኔ ልጅ አዎ ይደክመኛል። እኔ በረጅሙ ሳወራ ይደክመኛል። አሰቃየው ካንተንም እኔ ምንም አልሆንኩምማ። ይኸውልሽ ዋናው ነገር ማለት ነው ዛሬ ሊጠፋ ያለውን ስማችንን እናስተካክለን ነው እንውጣ። በቃ ያ ነገር ነው ዋናው ነገር። እሱ ቆይ አንተ እንዴት ነው? ደህና ነኝ። ስለ ጮኩኝ እንትን ነው የሚመረቅ ነው ወይን ጣልህ እንዴ? አይ አስፈላጊ አይደለም። ይኸውልሽ አሁን በቃ የለንም፣ ሰዓት የለንም። ስለዚህ አሁን ባለችን ሰዓት ሁኔታዎችን እናስተካክላቸው። የሚፈጠረውን ነገር እያየሽ ነው አይደል? እኮ ቢስተካከል እኮ የኔ ልጅ እኔም ደስ ይለኛል። ገብቶኛል። አሁን የሆነውን ነገር ጉዳዩን ጠንቅቀው ያውቃሉ። ጆም ሆን ብሎ አምኖበት ነው እዚህ ጉዳይ ላይ ገባው። ለምንድን ነው በዚህ ልክ የምትጨናነቂው እንዴ? ኧረ ተው የኔ ልጅ፣ አመጣጡ አገባቡን እያየክ ሽማግሌዎቹን እንኳን ሳያከብር እንደዚህ አይነት ብጥብጥ ማስነሳት ነበረበት? የኔ ልጅ እያየክ አልነበረበትም። እኔም እኮ ተደጋጋሚ እያወራን ያለነው እኮ እንዴት ነገር ነው ማድረግ ነበረበት ስትይኝ አልነበረበትም እያልኩሽ እኮ። ታዲያ ይሄ ነገር እኔ እኮ ለእኔ ለራሱ እኮ ግራ ገባኝ። እኔ ልጅ እንዴ አስብ እስቲ። እኔ በጣም ጥሩ ደስታ ላይ የነበረውን ጭፈራ አይተሃል፣ የነበረንን ደስታ አይተሃል። ያንን የመሰለ ደስታ እኮ ነው ያበላሸብን። እኔ አሁን አንተ እንደው ይሄ ልጅ ታዩ ነው የምትለኝ? አይደለም ታዩ እያልኩሽ አይደለም፣ ግን ጉዳዩ ግን ይለፍ በእኛ በቃ እዚች ጋር ትንሽዬ ነገር ከተፈጠረ የባሰ ነገር ነው የሚሆነው። አንዋርንም ታውቂዋለሽ፣ ትንሽዬ ነገር ነው የሚፈልገው። ለመጮህም ለመናደድም ለመበሳጨትም ትንሽ ነገር በቂው ነው። ውስጡን ታውቂዋለሽ፣ ንጹህ ነው። አሁን ይኸውልሽ
ኪያ በምትችለው መጠን ታውራ፣ ካልሆነ እኔ ወጥቼ ላውራው። እሱ ይጮሃል ተብሎ ታዲያ እኔ መዋረድ አለብኝ? በኖርኩበት የባሰ ነው የሚሆነው፣ የባሰ ነው የሚሆነው። ሌላ ሰው እኮ ቢሆን ኮንሺየስ የሆነ ሰው ቢሆን አሁን ላይ በዚህ ሰዓት እንደሰከረ ሰው ነው እየሆነ ያለው። እሱ ያመዋል፣ እሱ ይጮሃል፣ እሱ እንደዚህ ነው፣ እሱ እንደዚህ ነው እየተባለ እኮ ጭንቅላቴ ላይ ወጣ ይሄ ልጅ። ግን ዛሬ ግን በቃ እሱ እንደዚህ ነው ብለን ማለፍ ይሻላል። እሱ ይጮሃል ብለን መፍራታችን የተሻለ ነው። እኔ እሱ ይጮሃል ካልሆነ ግን ማለት ነው እሱ እንደዚህ እያልኩ አልፈራውም። በቃ ካልደፈረሰ አይጠራም። የሆነው መደፍረስ አለበት። በቃ ዛሬ አይደለም የመጣው መምጣት አለበት። ዛሬ አይደለም። በሽማግሌም ሰብስበንም ምናምን የምናወራውም ከሆነ እናወራዋለን። በቤተሰብም ከሆነ በቤተሰብ አስማት ሰብስበን እናወራዋለን። በቃ ከዚህ በኋላ ኪያ ጫፍ እንዳትደርስም ብለን እናወራዋለን። ግን ዛሬ አይደለም ቀኑ ዛሬ አይደለም ቀኑ። በቃ ዛሬ ይለፍ፣ ክብራችንም ስማችንን እንመለስልን። ከዛ በኋላ እንደርስበታለን፣ ሁሉንም ነገር እንደርስበታለን። ከዛ በኋላ ተራሱ ግራ እየገባህ የኔ ልጅ ምን እንዴ? እኔ ምንም እኮ እየገባኝ አይደለም። እኔ እኮ ለኔ ምንድነው ምንድነው ንገረኝ። ይሄ ነገር ምንድነው? አሁን ይሄ ሰምተኛል አይደለ? እኔ ምንም እንትን እሱ አስፈላጊ አይደለም። እሺ እኔ ላናግረውሽ። ምን ነው የምታናግረው? እኔ በቃ እኔ አናግረዋለሁ። አንቺ ካናገርሽ የባሰ ነው የሚሆነው። የባሰ ነው። የመጣ ይምጣ። በቃ እኔ ላናግረውሽ አይደለም። እኔ አልቀመጥም። የባሰ ነገር ነው የሚሆነው። የመጣ ይምጣ። በቃ አልቀመጥም። ሰምተኛል አይደለ? ክፈትልኝ ይሄን በር፣ ይሄን በር ክፈትልኝ። እኔንም እያዞረኝ ነው፣ እየደከመኝ ነው። እኔም ካንተ በላይ እያዞረኝ ነው። እሺ የባሰ ነገር ነው የሚሆነው። እኔ ልሂድና ላናግረው። እኔ ሰምተኛል። ይኸውልህ እኔ የምለው ማለት ነው ይሄ ልጅ አደብ ታስይዝልኝ እንደሆነ ቀጥታ ወጣ አደብ አስይዝልኝ። አስይዟል። እቀመጣለሁ። እሺ ስላደረከኝ አይደለም የምቀመጠው። እኔ አደብ ካስያዝክልኝ አስይዝልኝ። አለበዛ ግን አደብ አልይዝም። ከዚህ ግቢ አልወጣም ካለ ይሄን መስኮት ሰብሬ በዚህ በጠረጴዛ ጭንቅላቱን ከሁለት መከፍልለት ከዚህ ወርውሬ ነው አናቱን የምለው። እኔ ቃልን እጠብቃለሁ። ከዚች ቤት አልወጣም። ሂድና ይሄ ልጅ አባርልኝ። እሺ በቃ አባርልኝ። እሺ እስከዛ ግን ራስሽን አረጋግጥ። በዛው ነው እሺ እኔ አስወጣዋለሁ። በቃ እሺ አንቺ ከፈለክ ቆልፈብኝ ውጣ። እምነት ከሌለ እኔ ላይ አይ አስፈላጊ አይደለም። ማን ግን በቃ በፈጠረሽ በማን ብዬ በለምንሽ ነው የሚሻለው? እሺ ደስ ባለሽ በቃ እሺ በልጅሽ በኪያ ብዬሻለሁ። እሺ አንዴ ረጋ በይ። በኪያ ብዬሻለሁ። የራሴን ያመነ በኪያ ይሻላል። አንዴ ይመልሻል። ባንዱ አልጅሽ ይሻላል። እኔ ማስተካከል እችላለሁ። ማስተካከል ካልቻልኩኝ መጥቼ የፈለግሽው ነገር አድርጊ ብዬ እፈቅድልሻለሁ። እሺ ተቃጠልኩ። እኔ ማበዴ ነው። አናቱ ብለው ደስ ይለኛል። አናቱን ጭንቅላቱን ባፈርስለት ጭንቅላቱን እንዴ የማንም ወጣ ተነስቶ ላይ ጨፈር እንዴ ፕሮግራም ከማበላሸት በላይ ምን አለ? ድግስ ከማበላሸት ብቻ ነበር። ክፈትልኝ አንተ። እኔ ነኝ የማውቀው ማድረገው እኔ ነኝ። ብቻ አታስወጣው ከዚህ ቤት አንተ። ከዚህ ግቢ ይወጣት ብቻ እሱ። በዚህ መስኮት ጭንቅላቱን ነው ማፈርስለት ከብቼ አናቱን ነው የምለው። አይውጣ ብቻ እሱ ከዚህ ቤት። በዚህ ጠረጴዛ ነው ጭንቅላቱን ነው የምለው ከብቼ እንዴ አይደርስም እንዴ? ቶሎ እንዲያስወጣልኝ ነው የምፈልገው። አስወጣልኝ። ከምን ጋር ነው የወረዱት? ያለው ነበር። በቃ እሺ ተረጋጊ። በቃ እንረጋጋና ጉዳይ ነው። ነደደ አናቴ ነደደ። ትንሽ ረፍት አድርጊ። እኔ ያለውን ነገር የሽማግሌዎች ምናምን ነገር ያስተካክላል። ትንሽ ገደም እሺ በቃ
እናስተካክለዋለሁ። ትንሽ ብቻ ነፋርኪ። እሺ